ሰባተኛው ጠቅላላ ምርጫ አሳታፊና ኢትዮጵያን አሸናፊ ያደረገ ታሪካዊና ሰላማዊ ሂደት ነው ተባለ። በተለያዩ አካባቢዎች ላይ የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛውን ሀገራዊ ምርጫ አስመልክቶ መግለጫ እየሰጡ ይገኛሉ። የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የኢትዮጵያ ሰባተኛው ጠቅላላ ምርጫን አስመልክቶ የጋራ አቋም መግለጫ ሰጥቷል። ምክር ቤቱ የሰባተኛው ጠቅላላ የምርጫ ሂደት ከመቼውም ጊዜ በላይ የፖለቲካ ፓርቲዎች ሰላማዊ የዲሞክራሲ ክርክርና ቅስቀሳ የተደረገበት የህዝብ ንቁ ተሳትፎ የታየበት እንደነበር ገልጿል። ሰባተኛው የኢትዮጵያ ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊ፣ አሳታፊና የኢትዮጵያን አሸናፊነት ያበሰረ መሆኑም በሰጠው መግለጫ አስታውቋል። ለሰባተኛው ሀገራዊና ክልላዊ ምርጫ የተደረገው የቅድመ ዝግጅት ስራና እንቅስቃሴ ከመቼውም ጊዜ በተለየ ሁኔታ የተከናወነ ከመሆኑም በላይ ሂደቱ ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ የሚዲያ ክርክር፣ ቅስቀሳና የአደባባይ የምረጡኝ ዘመቻዎች የተካሄዱበትና ይህም በሁሉም የምክር ቤቱ አባላት ፓርቲዎች ንቁና ተሳትፎ የተከናወነ መሆኑ እንገነዘባለን። ሰባተኛው ሀገራዊ ምርጫ በጋራ ምክር ቤታችን አባል ፓርቲዎች መሀል የመተባበር ጤናማ ፉክክርና ችግሮችን በውይይት የመፍታት ባህል የታየበት በመሆኑ የመንግስት ለውጥ በሀሳብ ብልጫ በምርጫ ብቻ የሚል መርህ በመከተል ማንኛውም የኃይል እንቅስቃሴና በጦርነት የሚደረግ የመንግስት ግልበጣ ሙከራ እናወግዛለን። ምክር ቤቱ በቅድመ ምርጫና ከምርጫ በኋላ የነበሩ አንዳንድ ችግሮችን ለመፍታትና ለመከታተል የጋራ ምክር ቤት በማቋቋም ከምርጫ ቦርድና ከሚመለከታቸው አካላት ጋር በጋራ ሲሰራ መቆየቱን አስታውቋል። በምርጫ ቅስቀሳ ዘመቻ ወቅት እና በምርጫው ዕለት ያጋጠሙ ችግሮችን በቅርበት ለመከታተል የሚፈታ የጋራ ምክር ቤታዊ የስራ አስፈጻሚ ግብረ ኃይል በማቋቋም ምርጫው ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን ጥረት ሲያደርግ ቆይቷል። በዚህ መሰረት የተቋቋመው ግብረ ኃይል የሚቀርቡለትን ቅሬታዎችና ጥቆማዎችን በመቀበል በአፋጣኝ እርምጃ በመውሰድ የችግሩን ባለቤት በመለየት በህግ የሚታየውን ለህግ አካላት እንዲቀርቡ ተጠያቂ በማድረግ ለምርጫ ቦርድ መቅረብ ያለበትን ለምርጫ ቦርድ በማቅረብ እንዲሁም ቀላል ችግሮችን በምክርና በይቅርታ መታረም የሚችሉትን በማረም ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን የጋራ ምክር ቤታችን ከፍተኛ ስራ ሲሰራ ቆይቷል። ለዚህም ስኬት የጋራ ምክር ቤታችን አባላት ሲያጋጥማቸው የነበሩ ችግሮችን ወደ ጋራ ምክር ቤቱ በማምጣት በውይይት በትብብርና በአንድነት በመስራት እንዲታረሙ ላደረጉት ከፍተኛ አስተዋጽኦ የጋራ ምክር ቤቱ ለአባል ፓርቲዎች ምስጋና ያቀርባል። በሰባተኛው ጠቅላላ ምርጫም ኢትዮጵያውያን ከዲሞክራሲያዊ ስርዓት ውጪ የስልጣን ባለቤት መሆን እንደማይቻል በተግባር ያሳዩበት መሆኑን ገልጿል። በሀገሪቱ በትጥቅ ትግል ስልጣን ለመቆጣጠር የሚደረጉ ማንኛውንም ህገወጥ እንቅስቃሴን እንደሚያወግዝ ምክር ቤቱ ባወጣው የአቋም መግለጫ አመላክቷል። እኛ በኦሮሚያ ክልል በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች በሀገራችን ላይ በኃይል ወይም በትጥቅ ትግል መንግስታዊ ስልጣን ለመቆጣጠር የሚደረጉ ማናቸውንም እንቅስቃሴ የምናወግዝ መሆኑን እየገለጽን መላው ህዝባችን በነቂስ ወጥቶ የትኛውን ማስፈራሪያና የመሳሪያ ጩኸት ሳይበግረው የውጭ ተላላኪ ለሆኑ ጸረ ሰላም ኃይሎች ሳይንበረከክ ላሳየው ቁርጠኝነትና አይበገሬነት ከፍተኛ ምስጋና እናቀርባለን። በሀገሪቱ የተጀመረው የዲሞክራሲ ልምድ ተጠናክሮ እንዲቀጥልና ሰላማዊ የስልጣን ሽግግርን ለማስቀጠል ምክር ቤቱ በትብብር እንደሚሰራ ገልጾ በኦሮሚያ ክልል ምርጫው በስኬትና በሰላም እንዲጠናቀቅ የበኩላቸውን አስተዋጽኦ ላበረከቱ ዜጎች፣ የጸጥታ አካላት፣ ተፎካካሪ የፖለቲካ ፓርቲዎች፣ ሲቪል ማህበራትና ምርጫ አስፈጻሚዎች ምስጋናውን አቅርቧል። በሀገራችን የተጀመረውን የዲሞክራሲ ልምድና የመድበለ ፓርቲ ስርዓት አጠናክረን በሀገራችን ዲሞክራሲያዊ ባህል ግንባታ ዳብሮ በአንድነትና በትብብር የሀገራችን ሁለንተናዊ ለውጥ ለማሳካት በጋራ እንሰራለን። የህዝቡን ድምጽ በማክበር ሰላማዊ የስልጣን ሽግግር በሀገራችን መሰረት እንዲይዝ ያለመታከት እንሰራለን። በሂደቱም የጸጥታ አካላት፣ ምርጫ ቦርድ፣ የሁሉም ፓርቲ አባላትና ደጋፊዎች እንዲሁም መላው የክልላችን ህዝብ የምርጫውን ቅስቀሳ ሰላማዊ እና ዲሞክራሲያዊ እንዲሆን ላበረከቱት አስተዋጽኦ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ከፍተኛ ምስጋና ያቀርባል።